በጣም ጠንክረው የሚሰሩ ሰዎች በገንዘብ ሲቸገሩ፣ በተቃራኒው ደግሞ ብዙም የማይለፉ የሚመስሉ ሰዎች በሀብት ሲንቀሳቀሱ አስተውለሃል? ገና ከልጅነታችን ጀምሮ ጠንክረህ ከተማርክ፣ ጥሩ ሥራ ከያዝክና ብዙ ሰዓት ከሠራህ ሀብታም ትሆናለህ ተብለን ያደግነው። ግን ይሄ እውነት ቢሆን ኖሮ እያንዳንዱ የግንባታ ሠራተኛና እያንዳንዱ መምህር ሚሊዮነር ይሆን ነበር። እውነታው ግን ዓለም በሁለት ቡድን የተከፈለች መሆኗ ነው። በገንዘብ የሚሰሩና ገንዘብ እንዲሰራላቸው የሚያደርጉ። በእነዚህ ሰዎች መካከል ያለው ልዩነት ዕድል ወይም ጭንቅላት ሳይሆን አስተሳሰብ ብቻ ነው። ዛሬ የባለጸጎችን የአእምሮ አሰራር ማይንድሴት እንፈትሻለን። በትምህርት ቤቶች ሆን ተብለው የጣለፉትን ሚስጥሮች እናያለን። ምክንያቱም ግልጹን ለመናገር ሲስተሙ የሚፈልገው ሰራተኛ እንጂ አሰሪ አይደለም። ይህ ቪዲዮ ሲያልቅ ስለ ሀብታሞች አስተሳሰብ ለብዙ ዓመታት ሥራ ላይ ከቆዩ ሰዎች በተሻለ ትረዳለህ። ባሮጌውና ውጤት በማያመጣው ሕግ መጫወት ሰልችቶህ ከሆነና እውነተኛውን የሀብት ሕግ ለመማር ዝግጁ ከሆንክ አንድ እርዳታ አድርግልኝ። ይህንን ቪዲዮ ላይክ አድርገው፣ ቻናሉንም ሰብስክራይብ አድርግ። ይህ አይነቱን ትምህርት ለብዙዎች እንድናደርስ ይረዳናል። አሁን ወደ መጀመሪያው ትልቅ ሚስጥር እንግባ። አብዛኛው ሰው ገንዘብን እንደ መድረሻ ግብ ያየዋል። 1 ሚሊዮን ብር ቢኖረኝ ደስተኛ ሆናለሁ ብሎ ያስባል። ለባለጸጎች ግን ገንዘብ ግብ ሳይሆን መሳሪያ ነው። በትክክል እንደ መዶሻ ማለት ነው። መዶሻ ሳጥን ውስጥ ተቀምጦ ምንም አይሰራም። ዋጋው አንድ ነገር ሲገነባበት ብቻ ነው። ባለጸጎች እያንዳንዱን ሳንቲም እንደ ገንዘብ ወታደር ነው የሚያዩት። የእነሱ ሥራ እነዚያን ወታደሮች ወደ ዓለም ልከው ተጨማሪ ወታደሮችን ማርከው እንዲመጡ ማድረግ ነው። አንተ በአዲስ ጫማ ወይም ውድ ራት ገንዘብህን ስታጠፋ ወታደሮችህን እየገደልካቸው ነው። ካፒታልህን ወደ ዕዳ ላያቢሊቲ እየቀየርከው ነው። ባለጸጎች ግን ወታደሮቻቸው በሕይወት ኖረው እንዲሰሩላቸው በጣም ይጠነቀቃሉ። የኋላ ኋላ የፈለጉትን አይነት ኑሮ የሚደግፍን የካፒታል ሰራዊት እስኪገነቡ ድረስ ለጥቂት ዓመታት ካላቸው አቅም በታች መኖርን ይመርጣሉ። በጣም ጠንክረው የሚሰሩ ሰዎች በገንዘብ ሲቸገሩ፣ በተቃራኒው ደግሞ ብዙም የማይለፉ የሚመስሉ ሰዎች በሀብት ሲንቀሳቀሱ አስተውለሃል? ገና ከልጅነታችን ጀምሮ ጠንክረህ ከተማርክ፣ ጥሩ ሥራ ከያዝክና ብዙ ሰዓት ከሠራህ ሀብታም ትሆናለህ ተብለን ያደግነው። ግን ይሄ እውነት ቢሆን ኖሮ እያንዳንዱ የግንባታ ሠራተኛና እያንዳንዱ መምህር ሚሊዮነር ይሆን ነበር። እውነታው ግን ዓለም በሁለት ቡድን የተከፈለች መሆኗ ነው። በገንዘብ የሚሰሩና ገንዘብ እንዲሰራላቸው የሚያደርጉ። በእነዚህ ሰዎች መካከል ያለው ልዩነት ዕድል ወይም ጭንቅላት ሳይሆን አስተሳሰብ ብቻ ነው። ዛሬ የባለጸጎችን የአእምሮ አሰራር ማይንድሴት እንፈትሻለን። በትምህርት ቤቶች ሆን ተብሎ የታለፉትን ሚስጥሮች እናያለን። ምክንያቱም ግልጹን የመናገር ሲስተሙ የሚፈልገው ሰራተኛ እንጂ አሰሪ አይደለም። ይህ ቪዲዮ ሲያልቅ ስለ ሀብታሞች አስተሳሰብ ለብዙ ዓመታት ሥራ ላይ ከቆዩ ሰዎች በተሻለ ትረዳለህ። ባሮጌውና ውጤት በማያመጣው ሕግ መጫወት ሰልችቶህ ከሆነና እውነተኛውን የሀብት ሕግ ለመማር ዝግጁ ከሆንክ አንድ እርዳታ አድርግልኝ። ይህንን ቪዲዮ ላይክ አድርገው፣ ቻናሉንም ሰብስክራይብ አድርግ። ይህ አይነቱን ትምህርት ለብዙዎች እንድናደርስ ይረዳናል። አሁን ወደ መጀመሪያው ትልቅ ሚስጥር እንግባ። ይሄ ደግሞ ወደ ትልቁ ልዩነት ያመራናል። ሀብት እና ዕዳ፣ አሴትስ ቨርሰስ ላያቢሊቲስ። በትምህርት ቤት የሂሳብ ትርጉሙን ተምረህ ይሆናል። በገሃዱ ዓለም ግን ትርጉሙ ቀላል ነው። ሀብት ማለት ወደ ኪስህ ገንዘብ የሚያስገባ ነገር ነው። ዕዳ ደግሞ ከኪስህ ገንዘብ የሚያወጣ ነገር ነው። አብዛኛው መካከለኛ ገቢ ያለው ሰው ሕይወቱን ሙሉ ሀብት የሚመስሉ ዕዳዎችን ሲገዛ ይኖራል። ትልቁ ምሳሌ የምንኖርበት ቤት ነው። ቤቱን እያከራየህ ካልሆነ ወይም መልሰህ ሸጠህ ትርፍ ካላገኘህበት በስተቀር ቤትህ ዕዳ ነው። በየወሩ ለግብር፣ ለድገና እና ለወለድ ከኪስህ ገንዘብ ያወጣል። ባለጸጎች ግን 100% ትኩረታቸው ስለ አደጋ ሪስክ እንነጋገር። አብዛኛው ሰው ገንዘብ እንዳያጣ ስለሚፈራ አስተማማኝ የሚባለውን መንገድ ይመርጣል። ገንዘቡን ባንክ ውስጥ ያስቀምጣል። እዚያ ግን በየዓመቱ የገንዘብ የመግዛት አቅም በመቀነሱ ኢንፍሌሽን ገንዘቡ ዋጋ ያጣል። ባለጸጎች ግን ጥንቃቄ ማድረግ ራሱ ትልቁ አደጋ እንደሆነ ያውቃል። አደጋን ከመሸሽ ይልቅ እንዴት መቆጣጠር እንደሚችሉ ይማራል። ዝም ብሎ አይቆምሩም። በደንብ አጥንተው ነው የሚወስኑት። ውድቀትን እንደ ስኬት አካል ያዩታል። አንድ ባለጸጋ በቢዝነስ ሲከስር እንደ ትልቅ ትምህርት ቤት ክፍያ ነው የሚቆጥረው። ሌላው የተደበቀው ሚስጥር ግብር ታክስ ነው። ለአብዛኛው ሰው ግብር ከደሞዙ ላይ ተጠንሶ የሚቀር ግዴታ ነው። ለባለጸጎች ግን የግብር ሕግ እንደ መመሪያ ነው።
መንግሥት ቤት የሚገነቡና ሥራ የሚፈጥሩ ሰዎችን በግብር ያበረታታል። ባለጸጎችም መንግሥት የሚፈልገውን በማድረግ ብዙ ገንዘባቸውን በእጃቸው ያስቀራሉ። ይህ ሕገ ወጥ ሥራ ሳይሆን ሕጉን አውቆ መጫወት ነው። አብዛኞቻችን ስናድግ ገንዘብ ከዛፍ ላይ አይቀጠፍም ወይም ይህንን አንችልም እየተባለ ነው። ይህ የእጥረት አስተሳሰብ ይባላል። ባለጸጎች ግን የተተረፈረፈ አስተሳሰብ አላቸው። ዕድሎችን በየቦታው ያያሉ። ሀብት እንደሚፈጠር እንጂ ከሰው እንደሚቀማ አያስቡም። ገንዘብ እንደሌለ ካሰብክ በፍርሃት ትኖራለህ። ገንዘብ በብዛት እንዳለ ካመንክ ግን በስትራቴጂ ትሰራለህ። ቪዲዮውን ከመጨረሳችን በፊት አንድ ጥያቄ ልጠይቅህ። ስታድግ ስለ ገንዘብ የተነገረህ ትልቁ ውሸት ምን ነበር? ብድር መጥፎ ነው የሚል ወይስ ሀብታም ለመሆን ብዙ ገንዘብ ያስፈልጋል የሚል? ኮሜንት ላይ ጻፍልኝ። ያንተን ሐሳብ ማየት እፈልጋለሁ። የመጨረሻው ሚስጥር የገንዘብ ፍጥነት ቬሎሲቲ ኦፍ መኒ ነው። ደካማ ሰዎች ገንዘብ ሲያገኙ ወዲያው ያጠፉታል። መካከለኛ ገቢ ያላቸው ደግሞ በማይንቀሳቀስ ቦታ ያስቀምጡታል። ባለጸጎች ግን ገንዘቡን ሁል ጊዜ ያሽከረክሩታል። ከአንድ ሀብት ያገኙትን ትርፍ ወዲያውኑ ወደ ሌላ ሀብት ይወስዱታል። ይህም እንደ በረዶ ኳስ እየተከባለለ በራሱ ጊዜ እንዲያድግ ያደርገዋል። ትምህርት ቤት ይህንን የማያስተምሩት ኢኮኖሚው እነዚህን ሕጎች የማይረዱ ብዙ ሰራተኞች ስለሚፈልግ ነው። አንተ ግን የዚህ ሲስተም ሰለባ መሆን የለብህም። ከመስመሩ ወጣ ብለህ ማሰብ ትችላለህ። ተጠቃሚ ብቻ ከመሆን ወጥተህ አምራች መሆን ትችላለህ። አስተሳሰብን መቀየር ከባድ ነው። ኢንቨስትመንት መጀመር ቀላል ሊሆን ይችላል። ገንዘብን ለማጥፋት ሳይሆን ኢንቨስት ለማድረግ ማሰብ ግን ከባድ ነው። ነገር ግን የነፃነት ዋጋ ይሄው ነው። ባለጸጎች ብዙ ሰዎች የማይፈልጉትን ሥራ ለጥቂት ዓመታት ለመስራት ፈቃደኛ ናቸው። በቀሪው ዘመናቸው ደግሞ ብዙዎች የማይችሉትን ሕይወት ይኖራሉ። እስከዚህ ድረስ ካየህ ሕይወትህን ለመቀየር ፍላጎቱ አለህ ማለት ነው። ይህ ቪዲዮ ዝም ብለህ አይተህ የምታልፈው መሆን የለበትም። ዛሬ ከተማርካቸው ውስጥ አንዱን መርተህ በዚህ ሳምንት ተግባራዊ አድርግ። ቢዝነስ ጀምር፣ መጽሐፍ አንብብ፣ ወይም ዝም ብለህ ወጪህን ተቆጣጠር። ሲስተሙ የተሰራው አንተ ለገንዘብ እንድትሰራ ነው። ገንዘብ ላንተ የሚሰራበትን ሕይወት መፍጠር ደግሞ ያንተ ድርሻ ነው። ስላየኸኝ አመሰግናለሁ። አእምሮህን ክፍት አድርግ። ሁልጊዜ ለመማር ተዘጋጅ። በሚቀጥለው ቪዲዮ እንገናኝ። ሌላውና በምንም ዋጋ ሊታለፍ የማይገባው ነጥብ የአካማዲ ተጽዕኖ ወይም ኔትወርክ ነው። የአምስቱ የቅርብ ጓደኞችህ አማካይ ውጤት ነህ የሚባለውን አባባል ሰምተህ ይሆናል። በዙሪያህ ያሉ 5 ሰዎች ሁልጊዜ ስለ ኑሮ ውድነትና ስለ ዕድል መጥፎነት ብቻ የሚያወሩ ከሆነ 6ኛው ተስፋ ቆራጭ አንተ ነህ። ባለጸጎች ግን ጊዜያቸውን የሚያሳልፉት ስለ አዳዲስ ሐሳቦችና ስለ ሀብት ግንባታ ከሚያወሩ ሰዎች ጋር ነው። ሀብታም መሆን ከፈለክ ቢያንስ በአስተሳሰብ ከራሱ ካለፉ ሰዎች ጋር መዋል አለብህ። መጽሐፍ ማንበብ፣ ሴሚናር መካፈልና ስኬታማ ሰዎችን መከታተል አካባቢህን የመቀየር አንዱ መንገድ ነው። በመጨረሻም ዕውቀት ያለ ተግባር ዋጋ የለውም። ብዙ ሰዎች ስለ ፋይናንስ ነፃነት 100 መጽሐፍ አንብበው አንድም ሳንቲም ኢንቨስት ሳያደርጉ ዓመታትን ያሳልፋሉ። ይህ የትንታኔ ሽባላ ወይም አናሊሲስ ፓራሊሲስ ይባላል። ባለጸጎች ሁሉንም ነገር እስኪያውቁ አይጠብቁም። በትንሽ ይጀምራሉ፣ ይሳሳታሉ፣ በመንገድ ላይ ደግሞ ይማራሉ። ዛሬ ባለህ 500 ብር መጀመር ካልቻልክ ነገ 5 ሚሊዮን ብር ቢሰጥህም ልታስተዳድረው አትችልም። ትልቁ ግንብ የሚገነባው ከመጀመሪያዋ አንዲት ቱብ መሆኑን አትዘንጋ።